በዛሬው ቪዲዮ አዲስ አበባ ውስጥ ካሉ በጣም ሰፊና ምርጥ ፓርኮች አንዱ አራዳ ፓርክን እናያለን። አብራችሁን ቆዩ። አሰላሙ አለይኩም ጋይስ፣ እንዴት ናችሁ? ዛሬም በሌላ ዴይሊ ብሎግ ተመልሼ መጥቻለሁ። እንዴት ናችሁ? በዛሬው ቪዲዮአችን አዲስ አበባ ውስጥ ካሉ በጣም ምርጡን ፓርክ ነው ማሳያችሁ። አራዳ ፓርክ ይባላል። በቅርቡ ነው የተከፈተው። በጠራራ ፀሐይ መጥቻለሁ። ብዙ ሰው የለም። ሊንክ ወደ ከሰዓት 11 ሰዓት ምናምን አካባቢ ላይ ልጆች ቤተሰብ ምናምን እንዳለ ተሰብስቦ ይመጣል። ያው ዛኔ በጣም ቢዚ ስለሚሆን ቀድሜ እኔ ደግሞ በደንብ በነፃነት ላሳያችሁ ነው የመጣሁት። ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እዚህ ጋር ቴኒስ ነው ባስኬትቦል መጫወቻ የምታምር እንትናለች ላሳያችሁ እሷንና ከዛ ቦታውን በደንብ እንፈልጋለን። ዋው በጣም ታምራለች። ከዛ እዚህ ሜዳው አለ፣ ዙሪያውን ደግሞ ሱቆች አሉ። ሱቅ አለ በየቦታው አለ ሱቅ በየቦታው። እዚህ ጋር ራሱ አሉ። እሁድ ነው ዛሬ ከፍተዋል። እዚህ ጋር ያሉት ያው ፓርኩ ባዶ ቢሆንባችሁ እንዳልኳችሁ አጉል ሰዓት መጥቼ ነው እናንተን በነፃነት ሰው ገባ አልገባ እያልኩኝ ኦኬ አሁን አየሁት ፓርኩ ትክክለኛ ፓርኩ ማለት ነው። እዛ መሀል ያለው ታያችኋል። እዛ ጋር ነው የምንሄደው። አሁን በየት እንሄድ? በዚህ በኩል ወይስ በዚህ በኩል እንፈልግ? መውረጃ በዚህ በኩል ሱቅ ቢስሚላ ሲገባ ጀምሮ እዚህ አንድ አለ፣ እዛ ያየነው አለ፣ በዛ በኩል አለ፣ በዛኛው ሳይር አለ። የባስኬትቦል መጫወቹ ጋር እዛም አለ ሱቅ አለ። እዚያው መምራሉ ደግሞ ልብስ፣ ጫማ፣ የስፖርት ልብስ፣ ባይስክል መሸጫዎች አሉ። ይሄ ነገር በዚህ በኩል አያስገባ ነው። አሁንም እንውጣና ነው ቆይ እስኪ ነው ይርቀኛል። የኛ ፓርኩ በጣም ሰፊ እንዳልኳችሁ ፓርኩ በጣም ሰፊ ነው። መግቢያ ሁላ ነው ግራ የሚያጋባው ነው። እዛ ጋር ማየው እንትን በጣም ነው የሚያምሩ የልጆች መጫወቻ። ልጆች ደግሞ አሉ በዚህ ፀሐይ፣ በዚህ በጠራራ ፀሐይ 8 ሰዓት ኃይለኛ ፀሐይ ነው። ግን ያው አሁን ያለበት ቦታ ከፍታ ስላለው ትንሽ ንፋስ አለ። ካፌ ሬስቶራንት ነገር አለ። ያለው ሬስቶራንት ነው። ሀገር ፓርክ ነው። ይታያችኋል። በጣም ሰፊ ነው። በጣም ሰፊ። በዚህ ወረደ፣ ግን መውረጃ ግን አይደለም የኛው። እንደኔ ግራ ገብቶት ነው የወረደው። መውረጃ አይደለም። አሁን አገኘ ነው። እኔ ገባሁት እዚህ ሀውልቶቹ ያሉበት በዚህ በኩል ነው ገባሁኝና በዚህ በኩል እጄ ነው በዚህ የመጣሁት። ህፃናቶች የሚገርም ቦታ ነው። ዋው ይሄ ቦታ የመሰለኝ የእንጦጦ በጣም ሰፊ ነው። መንገዶቹ ዙራችሁ ግቢ በጣም ሰፊ ነውና እሱን ነው ያስታውሰኝ። ለህፃናቶች በቃ የሚመች ቦታ፣ የሚያምር ቦታ ነው። አንደኛ በጣም ሰፊ ነው። በቃ ሁለተኛ በጣም ሴፍ ነው። መኪና የለም በጣም ሴፍ የሆነ ቦታ ነው። እስቲ ገብቻለሁ ግን አልገባሁም። እንዴ እየወጣሁ ነው እንዴ? መውጫ ነው እንዴ? አለው መዞሪያ። አሁን ደረስን። ተዘዋውረን ይህን እኮ ለማየት ነው።
እዚህ ጋር ልጆች አሉ። አባ እያለ ነው አባትን ፈልጎ። ዋው በጣም ይማር በጣም ይማር። እኔ በዚህ ሰዓት መጣሁ እንጂ አሁን አየሩ እየቀዘቀዘ ሲሄድና እነዚህ መብራቶች እየበሩ ሲሄዱ ኦ ማይ ጋድ በጣም ያምራል። በጣም ያምራል። ይሄ ፋውንቴን የሚያሳዝነው የሚከፈተው ማታ ነው። እኔ ሁሌ ፓርክ ስመጣ በቃ ይሄ ፋውንቴን ምናምን አላገኝም፣ አተከፍቱ ያናዱ። እነዚህ ዛፎች የነበሩ ናቸው። ምክንያቱም የተከፈተው በቅርቡ ነው የተከፈተው። እዚህ ጋር ማለት ፋውንቴን ነገር ትንሿ ከተማ ያ እውነት ነው እንዴ! ይሄን የመሰለ ሀገር እንትን ከተማ ነው እንጂ ራሱን ይችላል። ቤቱ ራሱ ስፖንጅ ምረግጥ ነው ይመስለኝ። እንደዛ አይነት ስሜት ነው ፊል እያደረኩ ያለሁት። ስለዚህ ህጻናቶችን አይወዳሉ። ቢወርቁም ቢሯሯጡም ሳትሳቀቁ ነው እንትን የምትሉት። በነፃ ነው መግቢያ። ምንም አይነት ነገር የምትከፍሉት ነገር የለም። በነፃ ገብታችሁ ተጫዋታችሁ ነው የምትወጡት። በጣም ብዙ አይነት መጫወቻ ነው ያለው። ቁጥርላችሁ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 አንድ ቦታ ላይ ብቻ 17 መጫወቻ አለ አንድ ቦታ ላይ ብቻ። በጣም አሜዚንግ ነው። አፈር ነው በለው። ኧረ ልጆች ፐርፐዝሊ በቃ ለልጆች እያንዳንዱ ነገር ታሳቢ የተሰራ ማለት ነው። አቧራ ምናምን የሚፈልግ ሰው እዚህ ራሱ መንከባለል ይችላል። ዋው አሜዚንግ የሚገርም። ፀሐዩ እየጠበሰኝ እየቀቀለኝ ፊቴን ሰው። ይሄ እስካሁን እያየ ነው በጣም ትንሹ ቦታ ነው። አሁን ደግሞ በዛኛው ሳይድ እንሄዳለን። መውጫ መግቢያው በጣም ነው ትንሽ የሚያወዛግበው። ወደ ላይ የልጆች መጫወቻ በገባንበት በዚህ በራፍ እንወጣና ደግሞ አሁን በዛኛው ሳይድ እንሄዳለን። ይሄ መስመር ይዘን ቀጥታ ዋው። እዛ ጋር ያለው ምንድነው? እዚህም የልጆች መጫወቻ ነው ያለው። ጂም አለ፣ ፀጉር ቤት አለ፣ ክሊኒክ አለ። ለልጆች የተሰሩ እነዚህ በጣም ባይክ የሚከራይበትን ቦታ ጠይቄ ነበር። እኔ ካለሁበት በጣም ነው የሚርቀው። ወረታች ወረድ ብለህ ምናምን አለኝ። እንዴ እዛ ሂጅ ደግሞ ልመለስ ኔቨር አላደርገው። ያው ወክ ማድረግ ስለምወድ እኔ እንሂድ። አሁን የምንሄደው ይታያችኋል። በዛ ሳይድ ነው የምንሄደው እና በጣም ሩቁ ነው አሁን ካለሁበት ራሱ። እኛ የነበርንበት ቦታ በዚህ ሳይድ ነው የመጣ ነው። አሁን ደግሞ በሌላ ሳያችሁ በዛ ሳይድ ነው የምንሄደው። በዚህ በኩልም አለ ሰው። ይሄኛው መስመር ይዘን
እንደዚህ ብለን ነው እዛኛው ሳይድ የምንሄደው። ልክ እንደዚህ ብለን ከዛ እንደዚህ ዞርና እንወጣለን። ይሄ ቦታ እንደዚህ ባይሰራ ኑሮ የቆሻሻ መጣያ ነበር የሚሆኑ በእርግጠኝነት። እና ፓርክ መሆኑ አንደኛ ውበት ነው የሰጠው የሰፈሩ ውበት። አዮፕ እየወጣን መቼም አይደለም እየወጣን አይደለም። ይሄ ቦታ ቀዝቀዝ ይላል። ፀሐይ ጀርባዬን አንድ ፊት ሲለበልበኝ ብሎ አሁን እዚህ ቦታ ላይ ሲደርስ ቀዝቀዝ አልኩኝ። ይሄን ነገር አይቼው አላውቅም። ወደ ታች ነው የሚቆፍረው ውሃ ነገር የሚያወጣ ይመስላል። ይሄ ቦታ አያልቅም ወገን፣ ምንም አያልቅም። ሄዳለሁ ስቲል አለ። አሁንም ስቲል አለ። አሁን የተወሰነ ፀሐይ ቀዝቀዝ እያለ እየመጣ ሰው በረም ተመችቶኛል። ፕላስ ይኸኛው ስፖንጅ እንዴት እንደሚመች ኦ ማይ ጋድ! ፏፏቴ ያለ እዛ ይታያችኋል። እዚህ ጋር ያለው ፏፏቴ ነው። አባይ ግድብ ቢሰራ ነው እንዴ? ማለት ላይ እንደዛ ነው የሚመስለው። ማለት ላይ ያለው ወንዝ ነው። እስቲ እዚህ ቦታ ላይ ማለት ነው ምን ቢጨመር አሪፍ መሰላችሁ? እንስሳት ልክ አንድነት ፓርክ፣ ዩኒቲ ፓርክ እንዳሉት አንበሶች፣ ቀጭኔ ልክ እንደዛ አይነት እንትኖች ቢጨመሩ በጣም ውበት ይሰጠዋል። የተለየ ውበት። ቅድም ርቀት ላይ ሁኜ ያሳየኋችሁ የኛው ነበር። ደርሰናል። መሀል ላይ ድልድይ አለ። እሱን ሻግረን ነው የምናገኘው። ሳይክል ይዛችሁ ንቶሎሽ ወይንም ደግሞ ተከራዩ። ልክ እንደገባችሁ መዞር ማትፈልጉ ከሆነ እና ብዙ እግር መንገድ የሚያመቻችሁ ከሆነ ካፕል ምናምን እንደዚህ ከሆናችሁ ችግር የለውም። እያወራችሁ ምናምን አሪፍ ይሆናል። ብቻችሁን ከሆናችሁ ግን ትንሽ ግቢ በጣም ሰፊ ስለሆነ ሳይክል ይዛችሁ ንቶሎሽ። እዚህ ጋር የአራዳ ፓርክ ማፕ ከዚህ ጀምሮ እንደዚህ ብላችሁ ነው። ምን አለው መሰላችሁ? ብዙ ነገር አለ። ሪቨር አለ፣ ባይኮ ያለው ብዙ ነገር አለ። የሌለው ነገር የለም። እዚህ በኩልም አለ መግቢያሽ። በየቦታው ነው ያለው። ባይዘው መግቢያ ባይክ እዚህ ጋር አሁን እሱ እየነዳ ነው። በቃ አሁን እሱ የሚገርም ታይም ያሳለፈ ነው። እኔ ይሄኛውን ነገር አላገኘውም ማለት ነው። በመስታወት እኔም አላልፍም፣ በዚህኛውንም አልፈው ወንዝ። ይህ የአራዳ ፓርክ በአዲስ ከተማ አስተዳደር ተገንብቶ ሚያዝያ 2018 ዓ.ም በክቡር የፌዴራል ጠቅላይ ሚኒስትር አብይ አህመድ ዶክተር ተመርቆ ለአገልግሎት ክፍት ሆኗል ይላል። የስር ቢስሚላ። ረጅም ሰዓት ተቀመጥኩኝ የሆነ መቀመጫ ደረጃ ነገር አግኝቼ ተቀመጥኩኝ። አሁን አርፌ ነው ቪዲዮ መስራት የጀመርኩት። አላልቅልኝ ብሎ መንገዱ ንፋስ ደግሞ አለ። አሪፍ ነው። አሁን ቅድም ፀሐይ አልነበረ፣ አሁን ደግሞ ንፋስ አለ። ፀሐዩና ንፋሱ ሲቀላቀል አሪፍ ነው።
ፀሐዩ ጠፍቶ ዳመና የሆነ ነው እና መንገዱ በስንት መከራ አለቀ። እዚህ ቦታ ላይ ስትመጡ ምንድነው ሪኮመንድ ማድረጋችሁ? አንደኛ ብቻችሁን እንዳትመጡ፣ ምክንያቱም በጣም ሰፊ ነው። ብቻችሁን ትንሽ ከብዳችኋል። ካፕል ሆናችሁ ነው ሰብሰብ ብላችሁ ልጆቻችሁን ይዛችሁ በቃ ቤተሰብ ጋር ጓደኞቻችሁ ጋር ለፋሚሊ ለጓደኛሞች ለምናምን በጣም የሚሆን ግቢ ነው። እንደዛ ሆናችሁ ነው። ከዛ ውጭ ደግሞ ምንድነው ልክ እንደገባችሁ በየትኛው ሳይድ ልበላችሁ፣ አራዳ ፓርክ ዋናው መግቢያ ያለ በፒያሳ በኩል ያለው ማለት ነው። በዛ ሳይድ ገባችሁ ሳይክሎች አሉ የሚከራዩ። እነሱን ሳይክሎች ተከራዩና ግቢውን ዝሩት። በጣም ሰፊ ነው። ከዛ ውጭ ደግሞ ቅድም ያሳዩችሁ የልጆች መጫወቻ አለ። ከዛ ውጭ ያለው የወክ ማድረጊያ ሳይድ እና የሳይክል መንገድ ነው ያለው። በጣም አሪፍ ነው እና ደግሞ ወይ ጠዋት ነው ቶሎ ፀሐይ የሚያቃጥለው ፀሐይ ከመውጣቱ በፊት ወይ ጠዋት ነው ቶሎ ወይንም ደግሞ ከሰዓት ከ11 ሰዓት በኋላ ነው። በእነዚህ ሰዓቶች ከመጣችሁ የሚገርም ሰዓት ማሳለፋችሁ የምትሄዱት። እኔ 8 ሰዓት ገባሁኝ፣ 10 ሰዓት እየወጣሁ በመሀል ተቀመጥኩኝ። ከዛ ውጭ እየዞርኩ ነው ጨረስኩት። ረጅም ሰዓት ነው ወሰደብኝ። ሳይክሎች እዚህ ጋር ነው የምታገኙት። ልክ በዚህኛው ሳይድ ከገባችሁ ታገኛላችሁ። በዚህ በኩልም እንደዚሁ ገባችሁ ታገኛላችሁ። ዋይት ስለዚህ እኛ እየወጣ ነው። በዚህ እንውጣ ወይስ በዚህ እንውጣ? በዚህ እንውጣ መሰለኝ። የዛሬው ቪዲዮአችን ይሄን ይመስላል። በጣም አሪፍ ቦታ ነው። ሬት እናድርገው 10 ራሱ 10 መስጠት ይችላል። አክቹሊ አሪፍ ቦታ ነው። በሌላ ዴይሊ ቭሎግ እንገናኛለን።